ምናምን ማለት ነው አሁን እንደዚህ የሆነ ጥሩ ሰዎች ምናምን አሉ አይደል ስማርት ሰዎች የተከበሩ ሰዎች ምናምን አንቺ ካንቺ ጋር ለመታየት ይደብራቸዋል ወይ ስትሳደብ ደስ አይልም በቃ ለጋውን እንደዚህ የምትሳደብ ልጅ ምናምን ነገር ገብቶሻል አምሽ የተከበሩ ሰዎች ምናምን ካንቺ ጋር መታየት ይደብራቸዋል እንደዛ ነው የሚሆነውና ስድብ ሲጀምር ግን ሄደው ቤታን የለም አውቀው በዛ ነገር ላይ አስተያየት እንድትሰጥ ከዛን ተሰጣለች ከዛን ይሄው ቀናቷ ተነሳባት ይላል አንድ ሰው የሆነ ሀገር ሲሄድ ያው ብቻውን ስለሆነ ይደብረዋል የሚያገኘው ሰው ነው ያንን ሰው ላይ ኮምፎርት ከተሰማው ላገኘሽ ምናምን ይባባላል እና ልጆቹ በእንደዛ አይነት መንፈስ የተገናኙ ይመስለኛልና ላይቭ ላይ እንደምትጨፍረው እኮ አይደለም ገብቷል ከላይቭ ውጪ መንገድ ላይ ስትጓዝ ብቻ ነው ይሰማል ገብቶቻል ያ ወይ አብረህ ቫኬሽን ሄድከው ሰው ከሌለ ምናምን ማለት እና የምታገኘው ሰው ማግኘት ራሱ አሪፍ እድለኝነት ነው ራይት ያ እና ቤታ ዝምቤ ሲጽፉልሽ ራሱ ወዳጅ መስለው ራሱ እንደዛ ይላሉ እሺ የነሱ መገናኘት አንቺ ላይ አሽሙራለም ካሁን በፊትም እንትና ትሄዳለች ጃኒት ትሄዳለች ብዙ ጊዜ ይሄዳሉ ዱባይ ደግሞ የሚሄዱት በነገራችን ላይ ብዙ ቲክቶከሮች ዱባይ ለምን እንደሚሄዱ ታውቃላችሁ የቲክቶክ ብራቸውን በኮይን ያስቀምጡታል በኮይን ያስቀምጡትና ዱባይ ደግሞ ልክ እንደ ኤቲኤም ኮይን የምትስብበታል ስፈልግ ኮይኑን ደግሞ ወደ ብር ቀይረ የሚዝናኑበትን ተዝናንቶ ሌላውን በብላክ ወደ ኢትዮጵያ ይልኩታል ይሄ ነው ምስጢሩ እንዳለ የቲክቶክ ልጆች ዱባይ የሚሄዱት እናት ሀገራቸው ሆና ወይ ናፍቃቸው አይደለም ምስጢሩ ይሄ ነው እሺ ምስጢሩ ወዲህ ጋይስ እስቲ አሁን ያልኩትን የሚያውቀው እጅ ያውጣ እኔ ይበል እኔ ተላና የሊዋን ታሪክ እኔ ግን ተረቱን ሰምቻው አላውቅም ስትነግሪኝ ግን በደንብ አንደርስታንድ አድርጌዋለሁ በደንብ ተረድቻለሁ እግዚአብሔርን አለ ይሄ እኮ ተረድቻለሁ ግን ደስ ይላል አይኸረት እናቴ ትሞት አለ እኮ አለ ማርያም እና እኔ ብዙ ጊዜ ኤሊዋ ነኝ ሰው ሲነቃይ ምናምን ደስ ይለኛል አንቺ አሁን ሰው ጎርተሽ ታውቂያለሽ በህይወትሽ ላይክ ሰው አስቀይመሽ ምናምን ታውቂያለሽ ከራስሽ መጥቶ እኔ እና ካለም ንገሪኝ እኔ ልንገርሽ የሰው ልጅ ማለት ነው በጣም መፈራው ምን ታውቂያለሽ የሰው ልጅ እንባ በጣም ነው መፈራው ለምን መሰለሽ እኔ አሁን አንድ ሰው ሳስቀይም የዛ ሰው እናቱ ታለቅስብኛለች አባቱ ያለቅስ ለምን መሰለሽ አሁን እኔ ያኔ በተከፋው ሰዓት ቤተሰቤ ሙሉ አልቅሷል እኔ የሆነ ጊዜ ላይ ነበር እንትን የሚለኝ የሰው ስድብ ምናምን ይደብረኝ የነበረው ግን ቲክቶክ የጀመርኩ ሰሞን ጀምሮ ገና መጀመሪያ አካባቢ አሁን እናቴ ትሙት ምንም አይመስለኝም አሁን ላይ አክቹሊ ብዙ ምን እንትን ላይክ ስድቡስ ምናምን አይደለም ግን እኔ ራሴን የተሳደብኩባቸው ጊዜያቶች ምናምን አላ እግዚአብሔርን ላይክ ስድብ ያዋርዳል እንጂ አያከብርም ቴንክ ዩ እግዚአብሔርን ያን የተረዳሁት እኔ ሞር የተሳደብ እንደ ጨዋ ምናምን ያዩ ሳይሆን የተሳደብኩባቸው ጊዜያቶች በቃ አዋርደኝ እንጂ አላከበረኝ ቴንክ ዩ ደግሞ ይቀመጣል ያስጠላል ያ ይቀመጣል ቀዩን አዋርደኝ ደግሞ ማለት ነው ደግሞ ማለት ነው ይሉሽ ሞት ነው ማለት ጃኒ ደግሞ ምን እንደመስጠለ ተቀልሽ ተሳርብሽ ምናምን ማለት ነው አሁን እንደዚህ የሆነ ጥሩ ሰዎች ምናምን አሉ አይደል ስማርት ሰዎች የተከበሩ ሰዎች ምናምን አንቺ ካንቺ ጋር ለመታየት ይደብራቸዋል ወይ ስትሳደብ ደስ አይልም በቃ ለጋውን እንደዚህ የምትሳደብ ልጅ ምናምን ነገር ገብቶሻል አምሽ የተከበሩ ሰዎች ምናምን ካንቺ ጋር መታየት ይደብራቸዋል እንደዛ ነው የሚሆነውና ስድብ ሲጀምር ከነዛ አይነት ሰው ጋር ይናፍቅሻል ማለት ያስጠላል ራስሽ መጀመሪያ ራስሽን ስታከብሪ ምናምን ለቀራስ ራስሽን ስታከብሪ መሳደብ ታቆሚያለሽ ራስሽን ማክበር ስትጀምሪ ማለት ቴንክ ዩ ነይ እግዚአብሔር ነይ ሬስፔክት ከዛስ የሚሳደቡትንም ንቀሽ መተው ትችያለሽ በቃ ማለት ይቀፉሻል እኔ እግዚአብሔርን ይቀፉኛል ለማየት ራሱ አንድ ነገር በስድብ የሚመጣ ዘንድሮ ምዛ ላይ ናቸው ሲምጃኒ በስድብ የሚመጣ ማለት ነው ያስጠላል ነገር በነገራችን ላይ ማለት ነው ስድብ እኮ በቃ ተባነነበት እኮ እዚህ ቲክታክ ላይ አሁን እኮ የሆነ በስድብ ምናምን እንደዚህ የምታባርሩ ሰው እኮ ምናምን እኮ የለም አሁን ለምሳሌ አንቺ አሁን ስትሰደቢ ማለት ነው እንደውም የበለጠ ሰው እየወደደሽ የበለጠ እንደውም ሰው ሰፖርት እያደረገሽ ነው እንጂ የሚመጣው ስትሰደቢ አንቺ ጸጥ ብቻ በይ እግዚአብሔር ራሱ ማለት ነው ራሱ ሰው ያበዛልሽ ወዳጅ ያበዛልሽ ነው የሚመጣው እንጂ ምንም የምትጎጁ ነገር የለም እንደው እንደ ስድብ ቢሆን እንደተሰደበ ሰው ቢሆን ነው ያውን ቆሜ መሄድ ነበርኩ አልነበርኩም ግን ኖርማል ነው እንደው ለኔ ማለት ነው አድቫንቴጅ ለኔ አድቫንቴጅ ነው የሆነልኝ የነሱ ስድብ
እግዚአብሔር በጣም አድቫንቴጅ አለ። አንቺ ምንም ሳታረጊ በንጹህ ነገር ላይ በንጹህ ልብሽ ብቻ አንቺ ተጓዥ እግዚአብሔር መስጠት ነው። እግዚአብሔር አንቺ ዝም ብለው የሚሰሩሽ እነሱ እግዚአብሔር የእጃቸውን ዞሮ የእጃቸውን ያገኛሉ። ዝም ብለው የሚሰሩ ካርማ ኢዝ ቢች yes sir ካርማ ኢዝ ቢች። እኔ ሰው አልጉዳ እንጂ እኔ አልሳደብ እንጂ እኔ ስለ ሰው ተንኮል አላስብ እንጂ እኔ ላይ በሚያደርሱብኝ ሰዎች አይመለከተኝም። ምክንያቱም እግዚአብሔር አለኝ። እኔ ለእግዚአብሔር ነው የምሰጠው አሳልፌ። እግዚአብሔር ዳኛ ነው ያያል። እግዚአብሔር የሆነ ነገር አለው። ዝም ብሎ እንደ ሰው አይደለም። እግዚአብሔር ይፈርዳል። ሲፈርድ ደግሞ እያየን ነው። ስለዚህ መመላለስም መሰዳደብም አያስፈልግም። ካርማ አለ፣ ካርማ አለ። በቃ ስራ ጸጥቲና እንዴት ነው እንደ ኤሊዋና እንደ ጥንቸሏ ነው የምትሆኛው። አሁን ኤሊዋን የጥንቸሏን ታሪክ ታውቂያለሽ? ጃኒ ጥንቸሏ ኤሊዋን ናቀቻት። ጥንቸሏ ማለት ነው። ኤሊዋን ናቀቻትና እቺ ኤሊያውን እኔ ላይ ምንድነው እኔ ላይ የምትደርስብኝ ምናምን፣ እስኪ እሷ እስከምትደርስብኝ እሷ እስከምትመጣ እዚህ እኔ ትንሽ ልተኛ ምናምን ትላለች ማለት ነው ጥንቸሏ። እሺ ከዛ ትተኛለች ማለት ኤሊዋ ቀስ እያለች ነው የምትመጣው። እግዚአብሔርን ይሄ ታሪክ ይሄንን ካላቦሽ ይገርመኛል። ድሮ ልጅ እያሉ ነው። ከዛም ጥንቸሏ ቀስ እያለች ነው የምትመጣው። እንትኗ ኤሊዋ ቀስ እያለች ነው የምትመጣው። ከዛ ጥንቸሏ ንቃት ኤሊዋን ተኛች። ከዛ ማለት ነው ኤሊዋ ሳታቆም ብቻ በመራመዷ ማለት ነው ጥንቸሏ ተኝታ በተኛችበት ቀድማት አሸነፈችና ዋንጫውን በላች። አይሽ ከዛ አገር ሰላም ነው ብላ ስትነሳ ጥንቸሏ ኤሊዋ በልቷለች ዋንጫውን። ገባሽ? የናቀቻት ኤሊ በላች። ለምን? ጥንቸሏ ንቃ ስትተኛ ባክሽ ሳደስብኝ ምናምን ብላ እሷ ግን ነን ስታፕ አላቆመችም። እየሰራች ነው። ገባሽ? ቀስ ብላ ግን እየሰራች ነው። እየሰራች ነው። አይ አንደርስታንድ እንደ ኤሊዋ መሆን ያለብን እንደ ኤሊዋ መሆን ያለብን እና ኤሊዋ አሪፍ አባባል ነው። ደስ ይላል። ጋይስ እስቲ አሁን ያልኩትን የሚያውቀው እጅ ያውጣ። እኔ ይበል የጥንቸሏና የኤሊዋን ታሪክ። እኔ ግን ተረቱን ሰምቼው አላውቅም። ስትነግሪኝ ግን በደንብ አንደርስታንድ አድርጌዋለሁ። በደንብ ተረድቻለሁ። እግዚአብሔርን አለ ይሄ እኮ ተረድቼዋለሁ። ግን ደስ ይላል። አይኸረት እናቴ ትሞት አለ እኮ አለ ማለት እና እኔ ብዙ ጊዜ ኤሊዋ ነኝ። ሰው ሲነቃኝ ምናምን ደስ ይለኛል። አንቺ አሁን ሰው ጎድተሽ ታውቂያለሽ? በህይወትሽ ላይክ ሰው አስቀይመሽ ምናምን ታውቂያለሽ? ከራስሽ መጥቶ እና ካለም ንገሪኝ። እኔ ልንገርሽ የሰው ልጅ ማለት ነው በጣም የምፈራው ምንድን ነው ታውቂያለሽ? የሰው ልጅ እንባ በጣም ነው የምፈራው። ለምን መሰለሽ? እኔ አሁን አንድ ሰው ሳስቀይም የዛ ሰው እናቱ ታለቅስብኛለች፣ አባቱ ያለቅስ። ለምን መሰለሽ? አሁን እኔ ያኔ በተከፋው ሰዓት ቤተሰቤ ሙሉ አልቅሷል። አንድ ሰው ሲያስቀይም ያን ሰው ብቻ የምትጎጂ ነው ይመስልሽ፣ ግን ሙሉ ቤተሰቡ ነው የምትጎጂ። ገባሽ አምልሽ? እህት ወንድ ምናምን ሁሉንም ትጎጂና ማለት ነው። እነዛ ሰዎች እያንዳንዱ ያለቀሱብሽ ይደርስብሻል ዞሮ እና እንባ ፈራለሁ። እኔ እንባ በጣም ነው አስለቅስሽ አታውቂም ማለት ነው። እኔ በምን አቅም ዝም ሰው በዝምታሽ መልሻለሽ። አሁን ዝም ምስል ማለት ነው። ሰው አስቀይሞሽ ያውቃል? ስሚ ዝም ምስል የሆነ ሰው ፈርቼ ማለት ነው። እኔ በጣም ባለጌ ነኝ ከተሳደብኩ ነው። መሳደብ እኮ የጭንቅላት ድድብና እንጂ እኮ የሆነ ማስተርስ ነው እንኳን አይጠይቅም። ማድድብ ብቻ ነው ጭንቅላት የሚጠይቀው። ለዛ ማለት ነው ላይክ አድድቤም አይቼዋለሁ። ገባሽ? ጥቅም ግን የለውም እና ዝም ብለው ለዛ ነው ላይክ የሰውን ባንድ ኖርብኝ አልፈለግም። ገባሽ? ግን አንዳንዴ እላፊ ሲመጣ ነው የምናገረው። እላፊ ሲመጣብሽ ያ ነገር በቃ እፍ በቃኝ ምናምን ታያለሽ። ኤኒዌይስ ውዶቼ በቃ እያሉ ነው። በቃ እሺ ጋይስ በቃ እኛም እኮ በቃ እስከምትሉን ነበር እየጠበቅን ያለነው። የእናንተን ትዕዛዝ ለማክበር ነው። በቃ ስላላችሁን እናመሰግናለን። ወዳችኋለሁ እና ያ ምን ታይም በቃ እንደምትሉ ገምቼ ነበረ እና ከእናንተ ስለመጣ እናመሰግናለን። ሰሙ ቻው። እሺ